የአዲስ ኪዳን ትልቁ ጀማሪና ፈጻሚ ማን ነው ካላችሁ ክርስቶስ ኢየሱስ ነው። አዲስ ኪዳንን ስንመለከት ወይንም የክርስቶስን ቤተክርስቲያን ስንመለከት ቅድም እንዳልኳችሁ ከህይወት ግንኙነት ጋር የተገናኘ ነው። ስለዚህ አዲስ ኪዳን የሚጀምረው በደሙ ነው። ብሉይ ኪዳን ላይ ሊመጣ ያለውን ምልክት ሆኖ የበጎች መስዋዕት ይደረግ ነበር። በጎች ይሰው ነበር። ሰዎች ኃጢያታቸውን በጎች ላይ ይናዘዛሉ። ካህኑ ደግሞ በጉን ያርዳል። የኃጢያትን መሸፈኛ ወይንም ኃጢያትን ለጊዜው እንዲሸፈን ያደርጋል። በአዲስ ኪዳን ግን እግዚአብሔር አምላክ እንዲፈስ የፈቀደው የበጎችንና የእንስሳቶችን ደም ሳይሆን የክርስቶስ ኢየሱስን ህይወት ነው። ክርስቶስ ኢየሱስ በመስቀል ላይ ህይወቱን በሚሰጠንና ስለኛ በመስቀል ላይ በሚሞቱበት ጊዜ የኢየሱስ ክርስቶስ ደም በመስቀል ላይ ምን አድርጓል? ፈሷል። የኢየሱስ ክርስቶስ ደም በሚፈስበት ጊዜ እግዚአብሔር በዚህ ደም ውስጥ ህይወትን ምን አድርጎናል? አካፍሎናል። በደም ውስጥ ምን አለ ስለሚል ህይወት አለ ስለሚል የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኢነሴንስ ማለት ኃጢአታችንን አስወግዶ የሱ ደም የሱን ህይወት እኛ እንዲያገኝ ምክንያት አድርጎታል ማለት ነው። በሮሜ ምዕራፍ 5 ቁጥር 9 ላይ እንደዚህ ይላል፣ አዲሱን ህይወት እግዚአብሔር አምላክ ወደኛ ሲያመጣ ያመጣበት አንዱ መንገድ ይሄኛው ነው። አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም ይላል። ስለዚህ እግዚአብሔር በደሙ አማካኝነት እኛን የኃጢአት ይቅርታ እንድናገኝ ምክንያት በሚያደርገን ጊዜ ከእግዚአብሔርም ቁጣ ድነናል፣ በደሙም ደግሞ ምን ብለናል? ጸድቀናል። ጻድቅ አድርጎናል። እግዚአብሔር ህይወታችንን ለመምራት ጽድቅ የሚባለውን ነገር ሰጥቶናል። ጽድቅ ደግሞ የተሰጠው ለህይወት ነው። ለምን? ጻድቅ በእምነት በህይወት ይኖራል ተብሎ እንደተጻፈ ህይወታችንን የምንመራበት አንዱ ኃይል ጽድቅ ስለሆነ ነው። ጽድቅ ደግሞ በደሙ የመጣ መታጠብና በደሙ ያገኘነው አዲስ ህይወት ነው። ስለዚህ አዲስ ፍጥረት በምንሆንበት ጊዜ ልጆች ተደርገናል። አዲስ ፍጥረት በመሆንበት ጊዜ ከእግዚአብሔር ጋር ታርቀናል። አዲስ ፍጥረት በመሆንበት ጊዜ እግዚአብሔር ጻድቅ አድርጎናል። አዲስ ፍጥረት በመሆንበት ጊዜ ልጆች ብቻም ሳይሆን ቅዱሳን ተደርገናል፣ ንጹህ ተደርገናል። ከእግዚአብሔር ጋር ልንኖር የምንችልበትን አዲሱን መንግስት ወይንም በሰማይ የምትመጣውን አዲሲቷን መንግስት የምንወርስበትን መብት እግዚአብሔር ሰጥቶናል። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሮጌ ነገር ሁሉ አልፏል። አዲስ ህይወት ያገኘነው አዲስ ፍጥረት በመሆን ነው። አዲስ ፍጥረት የምንሆነው ጌታን በመቀበል ነው። ጌታን ስንቀበል ደግሞ ያገኘናቸው አንዱ ህይወት ይሄኛው ነው። ስለዚህ እግዚአብሔር ቀድሞ የሰጠንን ህይወት ዳግመኛ በመወለድ ወደኛ እንዲመለስ ስላደረገ እግዚአብሔር ምን እናደርጋለን? እናመሰግናለን። ሌላው በጣም የመጨረሻ ላወራችሁ ፈልገው ምንድነው እሱ ልጅነት ነው። እግዚአብሔር በዘፍጥረት ላይ የፈጠረው ልጅ በኃጢአት አማካኝነት አጥቷል። ኃጢአት እግዚአብሔር ልጆቹን ያሳጣው። ኃጢአት ማለት ዕፀ በለስ መብላት ብቻ አይደለም። ኃጢአት ማለት ዲያብሎስ ማለት ነው። ኃጢአት ዕፀ በለሱ ላይ ያለ ታሪክ አይደለም። ኃጢአት በእግዚአብሔር ቃል ላይ ማመጽ፣ በእግዚአብሔር ትእዛዝ ላይ ማመጽ ማለት ነው። አዳምና ሔዋን እግዚአብሔር ላይ ልክ ሰይጣን እግዚአብሔር ላይ አምጾ እንደወደቀው የእግዚአብሔርን ትእዛዝን ባለመጠበቅ አምጾ እንደወደቁ ሁሉ ልክ ኃጢአት ሲሰሩ ያጡት ኤደን ገነትን አይደለም፣ ያጡት ከተማን አይደለም፣ የሆነ ኤደን ገነት የምትባል ሙዝና ብርቱካን የሚበላበትን ስፍራ አይደለም። ያጡት አንድ ነገር ነው፣ አባት ነው ያጡት። ኃጢአት ሲሰሩ እግዚአብሔር ልጆች ሞቱበት። እግዚአብሔር የኔ ያላቸውን በመልኩና በአምሳሉ የፈጠረው የከበረው ልጅ ኃጢአት የሚባለውን ነገር የሰው ልጅ ሲያደርጉ እግዚአብሔር በኃጢአት ልጆቹን ተነጠቀ። በኃጢአት ውስጥ ደግሞ የሚመጡ ኮንሲኩዌንሶች አሉ። የኃጢአት ደሞዝ ሞት ስለሆነ ኃጢአት ሞትን አመጣ። ይሄ ሞት ደግሞ ከእግዚአብሔር ለየን። ከእግዚአብሔር ለየን ማለት በኃጢአት አማካኝነት ውስጥ ኃጢአት በሚሰራበት ክልል ውስጥ መርገም መስራት ጀመረ፣ በሽታ መስራት ጀመረ። ጥረ ግረ ትበላለህ የሚለው ቃል በሰው ልጅ ላይ መድረስ ጀመረ። ስለዚህ ሰውና እግዚአብሔር በኃጢአት አማካኝነት ስለተለዩ ምድር ለሰው ልጅ አመፀች። እግዚአብሔር ከሰው ጋር ሊገናኝ የሚችልበትን ነገር አጣ ማለት ነው። ስለዚህ አዳም ኃጢአት ሲሰራ እግዚአብሔር ያጣው ነገር ምንድነው ስትሉ ልጆቹን በኃጢአት ተነጠቀ። ስለዚህ እግዚአብሔር ዓላማ ዋናው ምንድነው ካልን ልጅ ሞቶበት ነበረ፣ ልጆችን ማዳን። ልጆቹ ሞቶበታል በኃጢአት አማካኝነት፣ ልጆቹ ተነጥቀውበታል በኃጢአት አማካኝነት። ለኃጢአት የሚገባውን ዋጋ ከፍሎ እግዚአብሔር ልጅ የማድረግ ምንድነው እሱ ፕሮግራም። ስለዚህ ክራይስት ወደዚህ ምድር የመጣው ሰንሺፕ ልጆችን ዳግመኛ የሱ አድርጎ የሱን ዳግመኛ ህይወት ሰጥቶ ወደርሱ ማምጣት ነው። በሐዋርያት ሥራ ምዕራፍ 17 ቁጥር 28 የሐዋርያቶች ትምህርት ይሄ ነበርና እንደዚህ ይላል። ላንብብላችሁ። ሐዋርያት ሥራ ምዕራፍ 17 ቁጥር 28 የምንኖረውና የምንንቀሳቀሰው ያለነው በእርሱ ነው። በማን? በክርስቶስ። ከራሳችን ባለቅኔዎችም አንዳንዶች እንዳሉት እኛ ደግሞ ልጆቹ ነንና ይላል። ስለዚህ አሁን እኛ ማንን? የእግዚአብሔር ልጅ።
ስለዚህ የእግዚአብሔር ልጆች የምንሆነው ልጁ ኢየሱስ ክርስቶስን ስንቀበል ልጅነት የእግዚአብሔርን ሕይወት መቀበል ነው። ልጅነት የእግዚአብሔርን ቤተሰብነት ማግኘት ነው። ልጅነት የአባትና የልጅ ትልቅ ግንኙነት ማግኘት ነው። ስለዚህ በአዲስ ኪዳን ትልቁ እግዚአብሔር ፕሮግራም ያደረገው ሰዎች ሁሉ ከኃጢአት ወጥተው ወደ እግዚአብሔር መንግስት ሲገቡ የሚያገኙት መብት ልጅነትን ነው። ይሄ ልጅነት እግዚአብሔርን አባቴ ብለው የመጥራት ድፍረትና ማንነትን ያገኛሉ። ለዚህ ነው አባ ብለን የምንጠራበትን የልጅነትን መንፈስ ምን አደረገን የሚለው ሰጠን እያለ የሚናገረው። ስለዚህ እግዚአብሔር ከዲያብሎስ ተጽዕኖ ከኃጢአት ተጽዕኖ ኃጢአት ከሚያመጣቸው ህይወትን ከሚያመሰቃቅሉና ህይወትን ከሚረብሹ ማንኛውም አጋንንታዊ ተጽዕኖዎች ሁሉ አምልጠን የእግዚአብሔርን ህይወት ዳግመኛ ማግኘት የምንችለው ልጅ በመሆን ብቻ ነው። ልጅነት ሃይማኖት አያመጣው። ልጅነት የሆነ ቤተክርስቲያን አማኝ መሆንን አያመጣም። ልጅነት ዳግመኛ በመወለድና አዲስ ፍጥረት በመሆን የሚመጣ ነው። በአንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 8 ጀምሮ እንደዚህ ይላል፣ ኃጢአትን የሚያደርግ ከዲያብሎስ ነው። ምክንያቱም ዲያብሎስ ከመጀመሪያ አንስቶ ኃጢአትን የሚያደርግ ነው። ኃጢአትን የሚያደርግ ከአዳም ነው አይልም። ኃጢአትን የሚያደርግ ከዓለም ነው አይልም። ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ አንድ ሰው ሲሆን ያ የኃጢአት ባሪያ ያደረገው ማን ነው ማለት ነው? ዲያብሎስ ነው ማለት ነው። ስለዚህ ኃጢአትን የሚያደርግ ከዲያብሎስ ነው። ምክንያቱም ዲያብሎስ ከመጀመሪያ አንስቶ ኃጢአትን የሚያደርግ ነው። የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ያፈርስ ዘንድ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ የእርሱ ዘር በውስጡ ይኖራልና። ከእግዚአብሔር የተወለደ ሁሉ ኃጢአትን ሊያደርግ አይችልም። አያችሁ፣ ሁለት የህይወት አናኗር ነው ያለው። በዲያብሎስ የሚኖር የዲያብሎስን ፍቃድ ያደርጋል፣ የዲያብሎስን ህይወት ይኖራል። ከእግዚአብሔር የተወለደ ደግሞ ኃጢአትን አያደርግም፣ ከኃጢአት ኮምፕሊትሊ ሴፓሬት ይሆናል። የእግዚአብሔር ዘር በውስጡ ስላለ በህይወቱ የሚያፈራው ፍሬ ያ የተዘራበት ዘር ነው። ያ የተዘራበት ዘር ደግሞ ምን ይባላል? የክራይስት ዘር ስላለበት የኢየሱስ ክርስቶስ የህይወት አይነት አኗኗር ይኖራል ማለት ነው። የጽድቅ ህይወት፣ የበረከት ህይወት፣ የመጽናናት ህይወት፣ የነጻነት ህይወት፣ የበረከት ህይወት፣ የዘላለም ህይወት፣ የልጅነት ህይወት። ይሄንን ህይወት ማግኘት የሚችለው ሰው ዳግመኛ ሲወለድና ልጅ የሚባለውን የህይወት አኗኗር በዚህ ምድር ላይ ዳግመኛ በመወለድ ሲያገኝ ብቻ ነው። አለበለዚያ ይሄንን ህይወት በህይወቱ ላይ ሊገልጽ አይችልም ማለት ነው። አለበለዚያ መጽሐፍ ቅዱሳችን እንደሚናገረው ሰው ከእግዚአብሔር ህይወት ውጪ በሚሆንበት ጊዜ የእግዚአብሔርን የልጅነት ህይወት በረከት ተጠቃሚ የእግዚአብሔርን የልጅነት ህይወት በዚህ ምድር ላይ እየገለጠ መኖር የሚችልበትን እውነት ባለማወቅ የተነሳ በሌላኛው የህይወት አኗኗር ይመላለሳል ማለት ነው። አንብቤ ስጨርስላችሁ በኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል፣ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም ዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳዊ ኃይላት ገዢ ለሆኑት አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበረ። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱን እየተከተልን በመካከላችን እንኖር ነበረ። እንደ ሌሎችም የቁጣ ልጆች ነበርን። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያው አደረገን። የዳናችሁት በምንድነው ይላል? በጸጋ ነው። ሁለት የህይወት አኗኗር ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ ሲል አንድ ሰው በበደሉና በኃጢአት ውስጥ የሚኖር ከሆነ በላይ በሰማይና በምድር በሚሰራው የሰይጣን ኃይልና የሰይጣን አቅም፣ ጉልበት፣ ብርታት ይመራል ማለት ነው። ስለዚህ የእግዚአብሔርን ፍቃድ ሳይሆን የዓለምን ፍቃድ የእግዚአብሔርን ፍቃድ ሳይሆን የዲያብሎስን ፍቃድ የእግዚአብሔርን ፍቃድ ሳይሆን የሥጋውን ፍቃድ እያደረገ ይኖራል ማለት ነው። በህይወቱ የእግዚአብሔር መልካምነትና የእግዚአብሔር በጎነት ሊገለጥ አይችልም። እኛ ግን አለ አሁን እኛ አለ ወደ ህይወታችን አዳኝና ጌታ ወደ ሆነው ወደ ኢየሱስ ክርስቶስ መተናል፣ ድነናልም አለ። የዳነውን በምንድነው እያለ ይናገራል? በጸጋ ነው። ስለዚህ እግዚአብሔር ልጅ የሚባሉትን ሰዎች በልጅነት ህይወት ውስጥ ያሉትን ሰዎች ለመምራት እግዚአብሔር ህይወቱን በማካፈል ምን አድርጓል እያልኳችሁ ነው? ጀምሯል። ህይወት በክርስቶስ ኢየሱስ የተያዘውን ነገሮች ሁሉ የማግኛ መንገድ ነው። ህይወታችን አሁን የሚብራራው በክርስቶስ ነው። በክርስቶስ በማመናችን ምክንያት ጻድቅ ተደርገናል፣ ልጆች ተደርገናል፣ ንጹህ ተደርገናል፣ ስልጣን ተሰጥቶናል፣ ከዲያብሎስ በላይ ሆነናል፣ ፍሬያማ ተደርገናል፣ በአብ ቀኝ ተቀምጠናል፣ የዘላለም ህይወት ተካፍለናል። እግዚአብሔር ከኛ ጋር፣ እኛ ከእግዚአብሔር ጋር፣ እግዚአብሔር ለኛ አባት፣ እኛ ለሱ ደግሞ ልጆች ሆነን እንመላለሳለን። ስለዚህ የህይወት ሚስጥርና ህይወት ያለው ክርስቶስ ውስጥ ነው። ያለ ክርስቶስ
ህይወትን ማብራራት አንችልም። ሰው በዚህ ምድር ላይ እየተመላለሰ የህይወት ድካም ውስጥ፣ የህይወት መሰልቸት ውስጥ፣ የህይወት ግራ መጋባት ውስጥ፣ የህይወት ትልልቅ ቀውስ ውስጥና ኪዮስ ውስጥ የሚገባው ህይወቱን ያለ ክርስቶስ መምራት ሲጀምር ነው። ኢየሱስ ክርስቶስ የሃይማኖት መስራች ሳይሆን ኢየሱስ ክርስቶስ የህይወት ምንጭ ነው። ኢየሱስ ክርስቶስ ከሃይማኖቶች እንዳንዱ ሳይሆን ኢየሱስ ክርስቶስ ህይወት ለሚፈልጉ ሁሉ ህይወትን የሚሰጥ የዘላለም ጌታ፣ የዘመናት ንጉስ፣ ስለኛ ኃጢአት ራሱን የሰጠ በሶስተኛውም ቀን የተነሳ ህይወቱን ደግሞ ለኛ ያካፈለ ጌታ ነው። ህይወት በኢየሱስ ውስጥ አለ። ሰላም በኢየሱስ ውስጥ አለ። ደስታ በኢየሱስ ውስጥ አለ። ረፍት በኢየሱስ ውስጥ አለ። እሱ ውስጥ ያለውን ህይወት መኖር በዚህ ምድር ላይ ማትረፍ ነው። በዚህ ምድር ላይ ቀሎን መኖር ነው። በዚህ ምድር ላይ አሸናፊ ሆኖ መኖር ነው። ስለዚህ ርዕሳችን ስንጀምር ህይወት ያንተ አይደለችም። ህይወት የቤተሰቦቻችን አይደለም። ህይወት ከዓለም የተካፈልነው አይደለም። ህይወት ከሆነ ሰው የምንቀበለው አይደለም። ህይወትን ከሆነ ዓለም ተቀብለን ከሆነ ስፍራ ተቀብለን ምናብራራው አይደለም። ህይወት የተገኘችው ከእግዚአብሔር ነው። የምንኖረውም ከእግዚአብሔር ጋር ነው። እግዚአብሔርን ደግሞ የህይወታችንን ትርጉም በዚህ ምድር ላይ እንድንረዳ በሚያደርግበት መስመር ፍሬያማና ውጤታማ ያደርገናል። ይሄንን ትምህርት የተከታተላችሁና ከዚህ ትምህርት ጋር አብራችሁ የነበራችሁ ሁሉ የመጨረሻ ጸሎት ከእናንተ ጋር አደርጋለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በዚህ ትምህርት ውስጥ የተከታተሉ በዚህ ትምህርት ውስጥ ያሉ ሰዎች ሁሉ ህይወታቸው በጌታ በኢየሱስ ስም አንተ እንዳየው እንዲሆንላቸው ነው ጸልያለሁ። ሰላማቸው፣ ደስታቸው፣ ረፍታቸው፣ ክንውናቸው የዘላለም ይሁንላቸው። በኢየሱስ ክርስቶስ የተካፈልናቸው ህይወቶች ሁሉ ህይወታቸውን ያገልግል። በኢየሱስ ክርስቶስ የተካፈልናቸው ህይወታቸው ሁሉ ኑሯቸው ላይ፣ ትዳራቸው ላይ፣ ስራቸው ላይ ኃይል ያለውና ብቃት ያለው ሆኖ እንዲገለጥ ነው ጸልያለሁ። ምናልባት አሁን እየተከታተላችሁን ያላችሁ ጌታ ኢየሱስ ክርስቶስን ደግሞ እንደ ግል አዳኛችሁ መቀበል የምትፈልጉ ሰዎች ካላችሁ ከእናንተ ጋር 1 ደቂቃ መጸለይ እፈልጋለሁ። ይሄንን ጌታ መቀበል የምትፈልጉ ከሆነ አብራችሁን ከኔ ጋር ጸልዩ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። ህይወቴን ላንተ አሳልፌ እሰጣለሁ። ዛሬም ያንተን ህይወት አዳኝና ያንተ ህይወት ለዋጭ እንደሆነ እቀበላለሁ። ስለተቀበልከኝም አመሰግናለሁ። ስሜን በላይ በሰማይ ስለጻፍክ አመሰግናለሁ። የህይወቴ ጌታ ከእንግዲህ በኋላ አንተን አድርጌያለሁ። ስለተቀበልከኝ አከብርሃለሁ በጌታ በኢየሱስ ስም። ይሄንን ከጸለያችሁ ምናልባት እርዳታ የሚያስፈልጋችሁ ከሆነ እኛን እንድታገኙ ከፈለጋችሁ ከታች ስልክ ቁጥራችን ይሄዳል። በዛ ስልክ ቁጥር ደግሞ መደወልና እኛ ማግኘት ትችላላችሁ። በሌላ ትምህርት እስክንገናኝ ድረስ ሁላችሁም የተባረካችሁ ናችሁ። ሻሎም።